የወርቅ ማዕድንን ለማውጣት የሚያገለግለው የሳይናይድ ኬሚካልን የተመለከተ የሳይናይድ አውደ ጥናት በአዲስ አበባ እየተካሄደ ነው። ይህ አውደ ጥናት በኢትዮጵያ እንዲካሄድ ያስቻለው ሜድሮክ ኢንቨስትመንት ግሩፕ የወርቅ ማዕድንን ለማውጣት የሚጠቀምበትን የሳይናይድ ትራንስፖርትና በሳይናይድ አጠቃቀም በ2025 ዓለም አቀፍ ኦዲተሮች ኦዲት ከተደረገ በኋላ ዓለም አቀፍ የእውቅናና ሰርቲፊኬት ማግኘቱን ተከትሎ ነው። አለም ሰገድ አሳየ ደግሞ አውደ ጥናቱን እየተከታተለ ነበር። ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ አግኝተነዋል። አለም ሰገድ እንዴት ዋልክ? በአውደ ጥናቱ ላይ የተነሱ ሀሳቦች የተመለከትከው ምንድነው የሚለውን ብታደርሰን። አመሰግናለሁ አዳነች። በዛሬው ዕለት እንግዲህ በኢትዮጵያ በተለይ የማዕድን ኢንዱስትሪውን ወደ ላቀ ደረጃ ሊያሸጋግር የሚችል አንድ አውደ ጥናት እየተካሄደ ይገኛል ማለት ነው። ይሄም ቀደም ብለሽ አንቺ መግቢያሽ ላይ እንደጠቀሽው የሳይናይድን የኬሚካል ሁኔታ የተመለከተ ሁነት ነው ማለት ነው። እንግዲህ በተለይ እንደምናስታውሰው በተለይ የወርቅ ማዕድንን ለማውጣት ከሚረዱ ኬሚካሎች መካከል ሳይናይድ ቀዳሚው ነው ማለት ነው። እንግዲህ በዓለም አቀፍ ደረጃ ከ97% በላይ የሳይናይድ ምርትን እንግዲህ ተቋማት በተለይ የወርቅ ማዕድንን ለማውጣት ይጠቀሙበታል ማለት ነው። ነገር ግን ደግሞ በዛው የወርቅ ምርትን ለማሳደግ እንዲሁም ለመጠቀም በሚጠቀሙበት ልክ ኬሚካሉ ጉዳት የሚያደርስ ከመሆኑ ጋር ተያይዞ በተለይ ለአካባቢ ጥበቃ፣ ለሰው ልጆች እንዲሁም ለሰራተኞች እንዲሁም ለተፈጥሮ ጉዳት የሚያደርስ ከመሆኑ ጋር ተያይዞ ከፍተኛ ጥንቃቄ፣ ከፍተኛ ቁጥጥርና ቅኝት የሚያስፈልገው ከመሆኑ ጋር ተያይዞ እንግዲህ የዓለም አቀፉ የሳይናይድ ማኔጅመንት ኢንስቲትዩት እንግዲህ በሰራቸው ስራዎች በተለይ ደግሞ ኢትዮጵያዊውን የሜድሮክ ኢንቨስትመንት ግሩፕን እንግዲህ ሰርቲፋይ አድርጎታል ማለት ነው በ2025። ይሄም በተለይ ደግሞ ኢትዮጵያ እደርስበታለሁ ላይ ለምትሰራው የማዕድን ኢንዱስትሪ ማደግ ከፍተኛ አዎንታዊ አበርክቶ እንደሚያሳድር ይጠበቃል ማለት ነው። በዛሬው ዕለትም እንግዲህ የዓለም አቀፉ የሳይናይድ ማኔጅመንት ኢንስቲትዩት እንግዲህ ፕሬዚዳንቱን ጨምሮ ከ14 ሀገራት የተውጣጡ የተለያዩ በዘርፉ የሚመለከታቸው ባለድርሻዎች በዚህ በአዲስ አበባ በሳይናይድ አጠቃቀም ዙሪያ እንግዲህ ውይይትና ምክክር እያደረጉ ይገኛሉ። እስከ ነገ ይቆያል ይሄ ጉባኤ ወይም ደግሞ አውደ ጥናት ማለት ነው። በዋናነት ደግሞ ኢትዮጵያ እንግዲህ ባለፈው ዓመት ጨምሮ እንደምናስታውሰው በተለይ ከወርቅ ምርት ከፍተኛ የውጭ ምንዛሪ እንዳገኘች እናስታውሳለን ማለት ነው። ይሄንን ደግሞ ወደ ላቀ ደረጃ ለማሳደግ በተለይ እንደ ሜድሮክ ኢንቨስትመንት ግሩፕ ያሉ በወርቅ ምርት ላይ ለተሰማሩ ኩባንያዎች እንግዲህ ከፍተኛ አቅምን የሚያሳድግ ነው ማለት ነው። ባለፉት ዓመታት የኢትዮጵያ ውስጥ ከሚገኙ ምርቶች መካከል የወርቅ ምርትን እንግዲህ ወደ ውጭ ገበያ በመላክም ኤክስትራ በማረክም የሜድሮክ ኢንቨስትመንት ግሩፕ በርካታ ስራ ሲሰራ እንደቆየ ይታወቃል ማለት ነው። አሁን ላይ ያገኘው ይሄ የሳይናይድ ዓለም አቀፍ እውቅና ደግሞ በተለይ ደግሞ ስራውን ወደሚቀጥሉት ደረጃ ለማሸጋገርና ለማላቅ እንዲሁም ደግሞ ኢትዮጵያ ከዘርፉ ማግኘት የሚገባትን ግኝት ወይም ደግሞ ገቢ ለማሳደግ ይረዳታል ማለት ነው። በዚህ በአውደ ጥናቱ ላይ እንግዲህ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝተው ነበረ። በተለይ ሜድሮክ ያገኘው የዚህ የዓለም አቀፉ እውቅና ደግሞ በተለይ ሌሎች ኩባንያዎችም ከሱ ልምድ በመቅሰም ኢትዮጵያ ለምታደርገው የኢኮኖሚ መስፈንጠር እንግዲህ የራሳቸውን ሚና እንዲወጡ ትኩረት ማድረግ አለባቸው ብሏል ማለት ነው። ከዛ ባሻገር ደግሞ ኢትዮጵያ ማዕድንን ስትጠቀም በተለይ ደግሞ የአካባቢ ጥበቃን፣ የዜጎችን እንዲሁም ደግሞ የሰራተኞቻችንን ደህንነት እንዲሁም ልዩ ልዩ ተያያዥ ጉዳዮችን ባረጋገጠና የአካባቢ ጥበቃን ባረጋገጠ መልኩ ሊሆን ይገባል። ያንንም ትኩረት አድርገን እየሰራን እንደምንገኝ ሁሉም ሊረዳ ይገባል የሚል ሀሳብን አንስተዋል ማለት ነው። እንግዲህ ቀደም ብዬ ለማንሳት እንደሞከርኩት ኢትዮጵያ በተለይ በተለያዩ ዘርፎች የከፍተኛ የከበሩ ማዕድናት አሏት። ከዛ ውስጥ ደግሞ በተለይ እንደ ወርቅና ብር የተሰኙትን የማዕድን አይነቶች ለማውጣትና ወደ ጥቅም ለማዋል እንግዲህ ከ97% ጥቅም ላይ የሚውለው የሳይናይድ ኬሚካል ነው ማለት ነው። ይሄን የሳይናይድ ኬሚካል ደግሞ በአግባቡ ከውጪ ማስገብቶ ሊሆን ይችላል ከተለያዩ ቦታ ትራንስፖርት በሚደረግበት ሰዓት ላይ ከፍተኛ ጥንቃቄን ይፈልጋል። እንዲሁም አጠቃቀሙን በራሱ ጥንቃቄ ይፈልጋል። ከዛም ባሻገር ደግሞ አወጋገዱን በራሱ ጥንቃቄ ይፈልጋል። ምክንያቱም በተፈጥሮም በሁሉም ፍጥረቶች ላይ ጉዳት ሊያደርስ ስለሚችል ማለት ነው። ስለዚህ የሜድሮክ ኢንቨስትመንት ግሩፕም በዚህ ቀደም በሰራቸው ስራዎች እንዲሁም ደግሞ አጠቃቀሙንም የትራንስፖርት አያያዙንም እንዲሁም ደግሞ አወጋገዱንም ጭምር ምክንያት በማድረግ እንግዲህ ዓለም አቀፍ ሰርቲፊኬት ከዓለም አቀፉ የሳይናይድ ማኔጅመንት ኢንስቲትዩት አግኝቷል ማለት ነው። ይሄም ለኢትዮጵያ ከፍተኛ አቅምን የሚያጎናጽፍ ነው። እንዲሁም ደግሞ ለወርቅ ምርት ከፍተኛ ሁኔታን የሚሰጥ ነው ማለት ነው። በዚህ በአውደ ጥናቱ ላይ በርከት ያሉ ሰዎች እንግዲህ የተሳተፉበት ይገኛሉ። በተለይ ከተለያዩ የወርቅ አምራች ኩባንያዎች ማለት ነው። እነዚህም በተለይ ደግሞ ዘርፉን ለማሳደግ እንዲሁም ደግሞ ግን ደግሞ በተጓዳኝ የሚያስከትሉትን ጉዳቶች ለመታደግ እንዲሁም ደግሞ አካባቢን ለመጠበቅ በከፍተኛ ሁኔታ ይሰራል ማለት ነው። እንግዲህ በተለይ የዜጎችን ጤና በማስጠበቅ የአካባቢን ጥበቃ በማረጋገጥ እንዲሁም ደግሞ ተፈጥሮን በመጠበቅ ከፍተኛ ሚና አለው ማለት ነው። የሰዎችን ጤና የአካባቢንም ጤና በተለይ ሳይናይድ ወደ አፈርና ወደ
ወንዞች ከገባ እንግዲህ ከፍተኛ ብክለትን ያስከትላል። እንግዲህ በሰዎችም ጤና ላይ አሉታዊ የጤና ጉዳት ያደርሳል ማለት ነው። እነኚህን ሁሉ በተለይ ወርቅን ለማውጣት ሲባል እነዚህ አይነት ጉዳቶች እንዳይከተሉ በጥንቃቄ መስራት፣ ሬጉሌት ማድረግ፣ ኢንስፔክሽን ስራዎችን ወይም ደግሞ የቁጥጥርና የክትትል ስራዎችን ማከናወን እንደሚገባ ተነስቷል ማለት ነው። ከዚህ ጋር በተገናኘም ሜድሮክ ላደረገው የተሻለ ስራ እንግዲህ እውቅና ተሰጥቶታል ማለት ነው። ሌሎች ኩባንያዎችም በዚህ ዘርፍ እውቅና እንዲያገኙና የተሻለ ውጤት እንዲያመጡ ይጠበቃል ማለት ነው። ለሰዓቱ ያስኳቸው መረጃዎችን ይመስላሉ።